ዘማሪ በረከት ተስፋዬ ነብይ ነኝ ሐዋርያ ነኝ የሚሉ ይበቃል መርካቶ ግቡ። ዶክተር ስዩም አልተናገረም እስካሁን እንደዚህ ነው ብሎ ቤተክርስቲያንም ግብረ ሰዶማዊን ትቀበላለች አላለም። ሰላም በዓለም ዙሪያ ያላችሁ ቅዱሳን በሙሉ የጌታ ጸጋና ሰላም ይብዛላችሁ በያላችሁበት። ለዚህ ቤት አዲስ ከሆናችሁ ሳብስክራይብ፣ ላይክ እንዲሁም የደወል ምልክቷን በመጫን ቪዲዮ እንድትጀምሩ እጋብዛለሁ። ዛሬ በጣም አስገራሚና አስደናቂ የሆኑ ቪዲዮችን ይዤላችሁ መጥቻለሁ። ዳይ ወደ ቪዲዮ። ዘማሪ በረከት ተስፋዬ በፌስቡክ ድረገጽ ላይ በአንድ ፔጅ ላይ ስለሱ እንዲህ ተብሎ ተጽፏል። ዘማሪ በረከት ተስፋዬ ዛቻና ማስፈራሪያ እየደረሰው መልእክቱ ትክክል ቢሆንም አጥፋልኝ ሲል ይጠይቃል። ከሰሞኑ ዘማሪ በረከት ተስፋዬ ነብይ ነኝ ሐዋርያ ነኝ የሚሉ ይበቃል መርካቶ ግቡ፣ ወንጌል ለንግድ አይሆንም፣ ለንግድ የሚሆን ጌታ የለም፣ ነቢይ ሐዋርያ ነኝ የምትሉ እስካሁን ጥሩ ሳንቲም ሰርታችኋል፣ እርግፍ አድርጋችሁ ተዉትና መርካቶ ግቡ በማለት ለሐሰተኛ ነቢያት ጠንከር ያለ መልእክት ማስተላለፉን ተከትሎ እየደረሰበት ባለው ማስፈራሪያ እንድናጠፋለት ከታች የኔ እናት በጌታ አጥፊልኝ፣ መልእክቱ ልክ ቢሆንም በወቅቱ ስሜታዊ ስለነበርኩ ከጥቅሙ ጉዳቱ ይበልጣል፣ አጥፊው፣ በጣም አመሰግናለሁ፣ ስለ ወንጌል ስላለሽ ቅናት ሲል በውስጥ አሳውቋል። በረከት ተስፋዬ ብሎ በቴክስት መልኩ ለዚህ ለኤቫንጀሊካል ቲቪ የፌስቡክ ድረገጽ ላይ የጻፈው መልእክት ነው። በረከት ተስፋዬ ከዓመታት በፊት ስለነዚህ ሐሰተኛ ነቢያቶች ምን ተናግሮ ነበር? እኔ አሜሪካን ሀገር አይቻልም እንዴት እንደሚሰሩ ሌላም ዓለም አይቻል። በጣም ሃርድወርከር ናቸው። ሰርተው እዚህ ያለ አንድ ሰውዬ ቅርብ ሰዓት ቸርች ማሰሪያ ገንዘብ አጣው ምን ሲል ልጅቷ ለላቧን ጠባ አድርጋ ወገቧ እስኪንቀጠቀጥ ወልማርት ውስጥ የሰራችበትን ገንዘብ ትልክለታለች። እሱ እዚህ ቸርች አይደለም የሚሰራው፣ ጭው ነው ጥሬ ስጋ ይበላበታል። ህዝቡ እውቀት የለውም። የስ መንፈሳዊ ጠንቋዮች ናቸው አለ። ስፒሪቹዋል ዊችክራፍት፣ ይሄ የሚባለው ካሪዝማቲክ ዊችክራፍት ይባላል። ይሄ ትክክለኛ ተርሚኖሎጂው እንደዛ ይመስለኛል። ካሪዝማቲክ ዊችክራፍት የዛሬ 2000 ዓመት የሞተው ገንዘብ ሳይጠይቀን የዛሬ 2000 ዓመት መስቀል ላይ ተንጠልጥሎ ደሙን በነፃ የሰጠን ገንዘብ ክፈሉ ሳይለን አሁን የተነሱ ሰዎች ለምንድን ነው ገንዘባችንን የሚወስዱበት? ቁጭ ብሎ ስራ አይወዱ የመጨረሻ ቦርጫሞች ማይጋድ ስራ አይወዱም። ቁጭ ብለው ከአሜሪካ ይደውላል። እሺ ይላል። ከዛ $1,000 ይወስድባታል ብሎ ብዙ ሰዎች እዛ ሀብታም የተባሉ ትንሽ ገንዘብ ያላቸው። በነገራችን ላይ ይህንን ቪዲዮ ያመጣሁላችሁ ከዩቲዩብ ከ12 ደቂቃ በላይ ነው። በረከት ተስፋዬ በእንደዚህ አይነት ንግግርና እነኚህን ሐሰተኛ ነቢያትን ኤክስፖዝ ሲያደርግ የነበረበት ቆይታ ማለት ነው እና ከሰሞኑ በፌስቡክ በዚህ ኤቫንጀሊካል ቲቪ ተብሎ በሚጠራው ፔጅ ላይ አንድ ንግግር የተናገረበት ቪዲዮ ከዚህ ውስጥ ተቆርጦ ወጥቶ ነበረ። በቤተ ክርስቲያን ውስጥ ንግድን ማስገባት የምትፈልጉ ሰዎች ፍራንክ ሸቅላችኋል፣ ይበቃችኋል፣ ከዚህ በኋላ ጨላ አላችሁ፣ ወደ መርካቶ ሂዱና ነግዱ የሚል አይነት ሀሳብ የተናገረበትን ቪዲዮ መነጋገሪያ ሆኖ ነበር። ዶክተር ስዩም አልተናገረም እስካሁን እንደዚህ ነው ብሎ ቤተክርስቲያንም ግብረ ሰዶማዊን ትቀበላለች አላለም። ሁሉም ሰው ከህግ በታች ከሆነ በህግ አግባብ የምንጠይቀው ነው ማለት ነው። የሚያስጠይቅ ስለሆነ በሀገር ወንጀል ነው፣ በመጽሐፍ ቅዱስ ደግሞ ሰላም ውዶች እንዴት ናቸው? የጌታ ጸጋና ሰላም ከሁላችን ጋር ይሁን። ዛሬ ከመሰረተ ክርስቶስ ቤተክርስቲያን ፕሬዝዳንት ከመጋቢ ደሳለኝ አበበ ጋር እንገኛለን። በአንዳንድ ጉዳዮች ላይ ጥያቄ ያቀርባሉ። ያንን ጥያቄ ደግሞ ይመልሱልናል። አብረን እንቆይ። መጋቢ ስለተገናኘን በጣም ደስ ብሎኛል። ይህንን ጊዜ ስለሰጡን ጌታ ይባርኮት እላለሁ። አንዳንድ ጥያቄዎችን አሁን አቀርብሎታለሁ። በግብረ ሰዶማዊነት ጉዳይ ላይ እና ከእሱ ጋር በተያያዙ ጉዳዮች ሰሞኑን መሰረተ ክርስቶስ ቤተክርስቲያንን የተመለከቱ ነገሮች ሲወጡ ነበር። ቤተክርስቲያኒቷ ደግሞ የራሷን አቋም በመግለጫዋ ላይ በማያሻማ መልኩ አስቀምጣለች። ነገር ግን አሁንም ከእርሷ አፍ እንድንሰማ እንወዳለን እና መሰረተ ክርስቶስ ቤተክርስቲያን ከግብረ ሰዶማዊነት ጋር የተያያዘ ነገር እንዴት ትመለከታለች? እንደዚሁም ደግሞ ግብረ ሰዶማዊ የሆነ ሰው አባልነት ቢፈልግ ወይም ደግሞ
ጋብቻ ቢፈልግ ቤተክርስቲያኗ ከምን አንጻር ይህንን ትመለከታለች? ይህንን ባጭሩ ነው ሲጀምር ግብረ ሰዶማዊነት ኃጢአት ነው የመጽሐፍ ቅዱስ ባለስልጣንነትን የሚክድ ነው ብለን ያልነው ዛሬ አይደለም። ምናልባትም 20 ዓመት 15 ዓመት ወደኋላ ስንሄድ ከኛ የቀደሙ መሪዎች በጥንቃቄ አይተው እና ከዓለም አቀፍ የማህበራዊ ግንኙነት አንጻር አይተው የተቃወሙት ነገር የቀደሙ አባቶች ባይቃወሙ ዛሬም ሰዎች ባይቃወሙ መጽሐፍ ቅዱስ በግልጽ ቋንቋ የሚናገረው ኃጢአት በግልጽ ቋንቋ ከሚናገራቸው ኃጢአቶች አንዱ ግብረ ሰዶማዊነት በብሉይ ኪዳንም በአዲስ ኪዳንም። ስለዚህ የግብረ ሰዶማዊነትን ኃጢአት መሆን መካሪም አስተማሪም ሳያስፈልግ መጽሐፍ ቅዱስ ይናገራል። ስለዚህ ቤተክርስቲያን በፍጹም ትቃወማለች፣ መሪዎቿን በፍጹም ይቃወማሉ። ጋብቻ ቢፈልጉ ያልከው በኢትዮጵያ ደረጃ በፍጹም እንኳን በመጽሐፍ ቅዱስ በወንጀልም የሚያስጠይቅ ስለሆነ በሀገርም ወንጀል ነው፣ በመጽሐፍ ቅዱስ ደግሞ ኃጢአት ነው። ከዛ ባለፈ እንግዲህ እንዲያውም እንዳንድ ፍራቻዎች ስለነበሩ ቤተክርስቲያናችን እኔም የተሳተፍኩበት የጋብቻ መመሪያዎቻችንን ያስተካከልነው የዛሬ 9 ዓመት 10 ዓመት አካባቢ። ለምንድን ያስተካከልነው? ይሄ አሁን ያልከው ከጾታ ወይም ከግብረ ሰዶማዊነት ጋር ተያይዞ የሚነሱ ጥያቄዎች ስለነበሩ እኛ አቋማችንን ግልጽ ለማድረግ ጋብቻ በአንድ በተፈጥሮ ወንድና በአንድ በተፈጥሮ ሴት መካከል የሚደረግ የእድሜ ልክ ጥምረት ነው ብለን ያልነው ምንም በሶሻል ሚዲያ ይሁን በየትኛው ሚዲያ በግልጽ ሳይነገር በፊት ነው እና ቤተክርስቲያን የማያወላዳ አቋም ያላት በዚህም ጉዳይ መነሳቱ ራሱ በጣም የሚያሳዝን ጉዳይ ነው እና እንግዲህ ከተነሳ የቤተክርስቲያን አቋም ይሄ ነው። ይሄ እኛ ብቻ ሳይሆን በኢትዮጵያ ውስጥ ያለ ቤተ እምነት እኔ በማውቀው ይሄን የሚቀበል አይመስለኝም። መልካም። እሺ፣ ከዚህ ጋር በተያያዘ የተወሰኑ ግለሰቦች በሚዲያ ባቀረቡት ነገር ላይ ብዙ አስተያየቶች ሲሰጡ ነበረ። እነዛ ሰዎች ላይ ቤተክርስቲያኒቱ በወሰደችው አስተዳደራዊ እርምጃ የተነሳ ደግሞ እነዚህ ሰዎች የታገዱት ከቤተክርስቲያን ግብረ ሰዶማዊነትን ስለተቃወሙ ነው የሚል አይነት ሀሳብ ደግሞ ተደጋግሞ ተነስቷል። ይህንንም ቤተክርስቲያን በመግለጫዋ ላይ ለምን እንደሆነ የታገዱት ታስቀምጣለች። አሁንም ከእርስዎ እንድንሰማው በግብረ ሰዶማዊነትን በመቃወማቸው ምክንያት ነው የተባረሩ ስለሚለው ምን ምላሽ አለው አስተዳደሩ? እሱ ከሆነ እኛ ለምን ቀረን? ግብረ ሰዶማዊነትን በመቃወም ሰበብ ከሆነ የታገዱት እኛ ለምን ቀረን? ነሐሴ 9 ላይ በግልጽ ቋንቋ፣ ጥቅምት 7 ላይ በግልጽ ቋንቋ እኔም በግል ፌስቡክ ላይ ስንቃወም ነው ይኖር። ለምን ቀረን እኛ? እንደዛ ከሆነ ሎጂካሊ ለማሰብ ማለት ነው። ሁለተኛ አሁን የጠራቸው አንዳንድ ወገኖች ዛሬ ነው ወይ የጀመሩት ግብረ ሰዶማዊነትን መቃወም? አገልግሎት አድርገው ስራ አድርገው እኮ ሲሰሩ ነው የነበረው። ቤተክርስቲያናችንን ስትደግፍ ነው የነበረው። ግብረ ሰዶማዊነት መቃወም የሚያስነቅፍ ቢሆን ኖሮ ዛሬ ሳይሆን የምናደርገው የዛሬ 15 ዓመት ዛሬ 20 ዓመት አካባቢ። ስለዚህ ፈጽሞ ከእውነት የራቀ ነገር ነው። ነገር ግን ፖለቲካል ለማድረግ የአሰራር ጥሰት፣ የመመሪያ ጥሰት፣ የደንብ ጥሰት፣ እምቢተኝነት፣ አመፅ እና ተመክሮ አለመስማማት ከማመንና አጠፋን ከማለት ይልቅ ያልተባሉትን ብሎ ማድረግ እኔ የት የሚያደርስ አይመስለኝም። ስለዚህ ቤተክርስቲያን በአጭር ቋንቋ ማንንም ቢሆን በየትኛውም ጊዜ ግብረ ሰዶማዊነትን አይደለም መሪዎቹን በግል ተሳስተዋል በማለታቸው የሚገሰጽ ሰምቼም አላውቅም፣ ሊደረግም ይችላል ብዬ አላስብም። ስለዚህ ዲሲፕሊን እንደሚደረጉ እኮ እነሱ ቀድሞ ተናግረዋል። በሚዲያ እኮ ያደረገ ነገር ነው፣ ግልጽ ነው። ይሄንን እየቀጠላችሁ ብትሄዱ ያለ አግባብ ከቤተክርስቲያን እውቅና ውጭ ሚዲያ ላይ የወጣችሁ ስለ ቤተክርስቲያን መናገራችሁ ኤክስ ኮሚኒኬት ያስደርጋችኋል ተብለናል ብለው እኮ በሚዲያ ተናግረዋል። እነሱ እኮ ናቸው የጀመሩት። እንደሚሆን እኮ ያውቃሉ። እኛ እንደውም ታግሰን 2 ወር አካባቢ ታግሰን ወደዚህ እርምጃ የመጣ ነው። ስለዚህ የሚታወቅን ነገር በዚህ ደረጃ ወርዶ ግብረ ሰዶማዊነትን ስለተቃወምን ነው ማለት ለቤተ ክርስቲያን ያለንን አመለካከት ነው የሚያሳየው እና ፈጽሞ ከእውነት የራቀ ስህተት ነው እና ደግሞ ስም ማጥፋትም ነው በሌላ ነገር
ምክንያቱም ትክክል አይደለም። መልካም። እንደዚሁም ከዚህ ጋር በተያያዘ አንዳንድ ወገኖች ከፕሮቴስታንቱ ሳይድ ያልሆኑ ወገኖች በመድረክ ላይ መሰረተ ክርስቶስ ስታጋባ የወጣ ቪዲዮ ብለው እንደውም በነ ዶክተር ስዩም አንቶኒዮስ ጭምር የወጣ ቪዲዮ በማለት ሲያነሱ ተመልክተናል። በየሚዲያው ይሄ ሲዘዋወር ነበረ። ብዙ ክርስቲያን ወገኖችም እነዚህ ሰዎች በህግ ይጠየቁልን የሚል ጥያቄ እያነሱ ነበርና መሰረተ ክርስቶስ ያለ አግባብ የቤተክርስቲያኒቱን ስም በሚያጠለሹ ሰዎች ላይ እርምጃ እንዲወሰድ ወይም ደግሞ ፍትህ እንዲደረግ ምን አይነት እርምጃ እያደረገች ነው? ባለቤቱ ቀንዱን የሰበረውን የሚባል ተረት አለና እንግዲህ የኛው አባላት ናቸው በር ከፍተው የሰጡት በሚዲያ ያወጁት ባልተጣራ መረጃ። ስለዚህ በሁለት መንገድ ነው የሚታየው። አንደኛ የተዘዋወረ ያለውን ሚዲያ እነ ዶክተር ስዩም ሰጡን የሚለው እውነት አይደለም። ምክንያቱም ዶክተር ስዩም አልተናገረም እስካሁን እንደዚህ ነው ብሎ ቤተክርስቲያንም ግብረ ሰዶማዊን ትቀበላለች አላለም። ስለዚህ ፈጽሞ ዶክተር ስዩም ያለውን ነው እያሉ ያሉት። በሌላ በኩል ደግሞ በዚህ ሀገር ውስጥ ህግ የሚሰራ ከሆነ ሁሉም ሰው ከህግ በታች ከሆነ በህግ አግባብ የምንጠይቀው ነው የሚሆነው ማለት ነው። ስለዚህ ይህንን ጉዳይ በህግ የተጻፈ ጉዳይ ስለሆነ በህግም ክትትል እየተደረገበት ስለሆነ በቅርቡ አግባብ ባለው መንገድ ወደ ህግ ሄደን እነዚህና ተመሳሳይ ሰዎችን የምንጠይቅ ነው የሚሆነው ለማለት ነው። እሺ መጋቢ ስለሰጡን ጊዜ ከልብ እናመሰግናለን። ጸጋ ይብዛሉት። አሜን። ታንክ ዩ። የዛሬው ቆይታችን ይህንን ይመስል ነበር። ብዙ እንዳተረፋችሁ ተስፋ አረጋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ። መልካም ቆይታ